የማክሰኞ ሐምሌ 21 2018 የትርታ ቁርስ መሰናዶውን ነው ከልቦ ከቀረበው ትርታ 97.6 ኤፍኤም በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። አሁን ሰዓቱ ከሀገር ውስጥና ከውጭ የተሰሙ ዋና ዋና አበይት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። የገንዘብ ሚኒስቴርና ተጠሪ ተቋማት የ2018 የበጀት ዓመት አፈጻጸምና የ2019 በጀት ዓመት እቅድ ውይይት ተካሄደ። የማክሮ ኢኮኖሚ ማሻሻያ ሪፎርሙ የዋጋ ንረት ለመቆጣጠር አግዟል ሲል የገንዘብ ሚኒስቴር አስታውቋል። የገንዘብ ሚኒስትር አቶ አህመድ ሺዴ በ2018 በጀት ዓመት የማክሮ ኢኮኖሚ ማሻሻያ ሪፎርም የዋጋ ንረትን ለመቆጣጠር አስተዋጽኦ ማበርከቱንም ገልጸዋል። ሪፎርሙ የሀገር ውስጥ ገቢን በማሳደግና ከልማት አጋሮች ጋር የሚደረጉ ትብብሮችን በማጠናከር በኩልም ከፍተኛ አስተዋጽኦ ማበርከቱንም ጠቁመዋል። ሚኒስትሩ ይህንን ያሉት የ2018 በጀት ዓመት አፈጻጸምና የ2019 በጀት ዓመት እቅዶች ላይ የገንዘብ ሚኒስቴር ከተጠሪ ተቋማት ጋር በተወያየበት ወቅት ነው። ሚኒስትሩ አቶ አህመድ ሺዴ ከዓለም አቀፍ አበዳሪ አካላት ጋር በተደረገው የብድር ዕዳ ሽግሽግ ስምምነት መሰረት የዕዳ ክፍያ መክፈል የተጀመረበት የ2018 በጀት ዓመት እንደነበርም አንስተዋል። በ2019 የበጀት ዓመትም የተነደፈውን የማክሮ ኢኮኖሚ ማሻሻያ ሪፎርም አጠናክሮ በመቀጠል በሕዝብ ተወካዮች ምክር ቤት የጸደቀውን በጀት በተሟላ መልኩ ማሳካት ላይ የተለየ ትኩረት እንደሚደረግ ሚኒስትሩ መግለጻቸውን ከገንዘብ ሚኒስቴር የተገኘው መረጃ ያመላክታል። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ወሳኝ የነዳጅ ማጓጓዣ ኦፕሬሽኖችን አሳክቻለሁ አለ። በዓለም አቀፍ ደረጃ የጂኦፖለቲካ ቀውሶች፣ የባህር ላይ የደህንነት ስጋቶችና የሎጂስቲክስ መስተጓጎሎች ቢኖሩም የኢትዮጵያን የነዳጅ ፍላጎት ለማሟላት ወሳኝ የማጓጓዝ ኦፕሬሽኖችን ማሳካቱን የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አስታውቋል። ተቋሙ ለኢትዮጵያ አየር መንገድ 2 የአቪዬሽን ነዳጅ ሽፕመንቶችንና ለኢትዮጵያ የነዳጅ አቅራቢ ድርጅት 1 የነዳጅ ሽፕመንት በተሳካ ሁኔታ ማጓጓዝ መቻሉን ገልጿል። በዚህም የኢትዮጵያን የነዳጅ ዋስትና ለማረጋገጥ ከፍተኛ አስተዋጽኦ ማበርከቱን በይፋ ገጹ አስታውቋል። የነዳጅ ማጓጓዣ ኦፕሬሽኖቹ በዓለም አቀፍ የባህር ጉዞ ላይ የነበሩ የደህንነት ስጋቶችና ተግዳሮቶችን በመቋቋም የተፈጸሙ መሆናቸውንም አንስተዋል። በዚህም የሎጂስቲክስ አገልግሎቶች ሳይስተጓጎሉና የሕዝቡ የዕለት ተዕለት እንቅስቃሴ በመደበኛነት እንዲቀጥል አዎንታዊ ሚና መጫወቱን ጠቅሷል። ይህ ስኬት ከኢኮኖሚያዊ ፋይዳው ባሻገር ተቋሙ በማንኛውም ዓለም አቀፍ ፈተና ውስጥ የሀገርን ጥሪ በመቀበል የመፈጸም ቁርጠኝነቱን ያሳየበት መሆኑ ተገልጿል። ቀጥለናል አድማጮች። ቀደም ሲል የሀገር ውስጥ ዘገባዎችን ነበር ለእናንተ ያደረስናችሁ። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በቅድሚያ የአፍሪካ እስራኤልና የዲሞክራቲክ ሪፐብሊክ ኮንጎ የሁለትዮሽ ግንኙነታቸውን ይበልጥ ለማጠናከር መስማማታቸውን አስታውቀዋል። ስምምነቱ የተደረሰው የዲሞክራቲክ ሪፐብሊክ ኮንጎ የውጭ ጉዳይ ሚኒስትር ቴሬዝ ካይኮዋምባ ዋግነር በኢየሩሳሌም ይፋዊ ግንኙነት ባደረጉበት ወቅት ከእስራኤል የውጭ ጉዳይ ሚኒስትር ጊዶን ሳር ጋር ባደረጉት ውይይት ነው። በውይይቱ ወቅት ሁለቱ ሀገራት በዲፕሎማሲያዊና በፖለቲካዊ ውይይቶች ዙሪያ ትብብራቸውን ለማስፋፋት የሚያስችሉ 2 የመግባቢያ ሰነዶችን ተፈራርመዋል። ከዲፕሎማሲያዊ ግንኙነቱ በተጨማሪ ሁለቱ ወገኖች በንግድ፣ በግብርና፣ በቴክኖሎጂ፣ በትምህርትና በጤና ዘርፎች የጠበቀ ግንኙነት ለመፍጠር ፍላጎት እንዳላቸው ገልጸዋል። የእስራኤል የውጭ ጉዳይ ሚኒስትር ጊዶን ሳር እንደተናገሩት ከሆነ የተፈረሙት ስምምነቶች የሁለቱን ሀገራት ግንኙነት ወደ ላቀ ደረጃ የሚያሸጋግሩና አዳዲስ የትብብር እድሎችን የሚፈጥሩ ናቸው። የኮንጎ ውጭ ጉዳይ ሚኒስትር በበኩላቸው ሀገራቸው ከእስራኤል ጋር ዘላቂና የሕዝቦቻቸውን ተጠቃሚነት የሚያረጋግጥ አጋርነት ለመገንባት ቁርጠኛ መሆኗን ገልጸዋል። በመጨረሻም በፈረንሳይ የተከሰተው ሰደድ እሳት በፈታኝነቱ መቀጠሉ ተጠቁመዋል። በፈረንሳይ የተከሰተው የደን ቃጠሎ ለመከላከል የእሳት አደጋ መከላከል ሰራተኞች አስቸጋሪ ሁኔታ እንደገጠማቸው የአገሪቱ የውስጥ ጉዳይ ሚኒስቴር ገልጸዋል። ፕሬዚዳንት ኢማኑኤል ማክሮን በበኩላቸው የእሳት አደጋ መከላከል ልዑክ ቡድንን ለማግኘት ወደ ጊሮንዴ ክልል ማምራታቸው ተገልጿል። በቦርዴክስ ከተማ አቅራቢያ የሰደድ እሳቱ በመስፋቱም ዜጎች ከፍተኛ ጭንቀት ውስጥ መሆናቸው ተጠቁሟል። በጊሮንድ ክልል ያለውን የደን ቃጠሎ መስፋፋትን ለመከላከልም የእሳት አደጋ ሰራተኞች እየታገሉ መሆኑም ተጠቅሷል።
በአውሮፓ በተከሰተው የደን ቃጠሎ ምክንያት በፈረንሳይና ስፔን ከ300 ሺህ የሚልቁ ሰዎች ተፈናቅለዋል ሲል የቢቢሲ ዘገባ ያመላክታል። ትርታ ቁርስን ነው እየተከታተላችሁ የምትገኙት። ቀደም ሲል ከሀገር ውስጥና ከውጭ ሰሙ ዋና ዋና ቤት ዜናዎችን አስደመጥናችሁ። አብራችሁን ስለምትቆዩ ከልብ እናመሰግናለን። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት ይህን ሰዓት አጋር በመሆን አብሮን ቆይታ ያደርጋል። በተለያየ አጋጣሚ ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጮ ራይድ ትራንስፖርት እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኘውታል ይላል። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን በመሆን አብሮን ቆይታ ያደርጋል። ሌላኛው አጋራችን ደግሞ እናት ባንክ ነው። እናት ባንክ ዘርፈ ብዙ አገልግሎቶችን እንደሚሰጥ ይታወቃል። ከነዛ መካከል የውጭ ምንዛሪ አገልግሎት አንዱ ነው። ከውጭ ሀገር የተላከ ገንዘብ በእምነት የሚደርስበት ቦታ ከተባለ እናት ባንክ አንዱ ተመራጭ ነው። በውጭ ሀገር ከሚኖሩ ዘመዶ፣ ወዳጅ፣ ጓደኞ፣ ቤተሰቦ የተላከሎትን የውጭ ሀገር ገንዘብ አሊያም ደግሞ በእጆ ያለውን የውጭ ሀገር ገንዘብ በእናት ባንክ በኩል ይመንዝሩ፣ ይቀበሉ፣ ላሰቡት ዓላማ ያውሉ የሚላችሁ እናት ባንክ በአዲስ አበባና በሌሎች በክልል ከተሞች በሚቀርባችሁ ቅርንጫፍ ጎራ ብላችሁ የእናት ባንክ የውጭ ምንዛሬ አገልግሎትን መጠቀም ትችላላችሁ። ሁሌም ልናገለግሎ ዝግጁ ነን የሚላችሁ እናት ባንክ ይህንን ሰዓት በአጋርነት ከኛ ጋር አብሮን እየሰራ ያለ ተቋም ነው። እናት ባንክ ማን እንደ እናት አጋራችን ስለሆነ እጅግ አድርገን እናመሰግናለን። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶን ነው እየተከታተላችሁ የምትገኙት። አብራችሁን ስለሆናችሁ ከልብ እናመሰግናለን። አሁን ሰዓቱ ከሀገር ውስጥና ከውጭ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ኢትዮጵያ የአፍሪካን ስነ ልክ ጉባኤ ማካሄድ እንደምትጀምር ተገለጸ። ኢትዮጵያ የአፍሪካን ስነ ልክ ጉባኤ ማካሄድ እንደምትጀምር የኢትዮጵያ ስነ ልክ ኢንስቲትዩት አስታውቋል። የአፍሪካ ስነ ልክ ድርጅት 19ኛው ጠቅላላ ጉባኤው በአዲስ አበባ መካሄዱ ኢትዮጵያ ለብሔራዊ የጥራት መሰረተ ልማት የሰጠችውን ትኩረት ማሳያ መሆኑን የኢትዮጵያ ስነ ልክ ኢንስቲትዩት ዋና ዳይሬክተር ሙሉጌታ ደርበው ገልጸዋል። ጉባኤውን ኢትዮጵያ ማስተናገዷ ለሌሎች ሀገራት የስነ ልክ አገልግሎት እንድትሰጥ ኢትዮጵያ የዓለም የንግድ ድርጅት አባል እንድትሆንና ኢትዮጵያ ተቀባይነት ያለው ድንበር ተሻጋሪ የተስማሚነት ምዘና አገልግሎቶች የመስጠት አቅሟን የምታስታውቅበት እድል እንደሚፈጠር ተጠቁመዋል። ጉባኤው ከሐምሌ 27 እስከ ነሐሴ 1 ቀን 2018 ስነ ልክ ለዲጂታል ሽግግር ተአማኒ ልኬቶች ለአፍሪካ የወደፊት ዕጣ ፈንታ በሚል መሪ ሐሳብ እንደሚካሄድ የኢትዮጵያ ፕሬስ ድርጅት ዘገባ ያመላክታል። የአዲስ አበባ ከተማ አስተዳደር በክረምት በጎ ፍቃድ ስራዎች ላይ መምከሩ ተገለጸ። በአዲስ አበባ ከተማ የሚሰሩ የክረምት በጎ ፍቃድ ስራዎች ላይ በየደረጃው ካሉ ከአመራሮች ጋር መምከራቸውን ከንቲባ አዳነች አቤቤ አስታውቀዋል። ከንቲባዋ ሊሰሩ ከተያዙት መካከል የቤት ግንባታ፣ የጎርፍ አደጋን መከላከል፣ የጽዳት ስራዎች እንዲሁም ደግሞ የአረንጓዴ አሻራ፣ ማዕድ ማጋራት፣ የክረምት ማጠናከሪያ ትምህርት፣ ደም ልገሳ፣ ተረጅነትና ድህነት ቅነሳ እንደሚገኙም ጠቁሟል። የክረምት በጎ ፍቃድ ስራዎች አፈጻጸምን መገምገማቸውንም በይፋዊ ገጻቸው ላይ አስታውቀዋል። በቀጣይም ልዩ ትኩረት ሰጥቶ የቤቶች ግንባታን ማፋጠን፣ ከፍተኛ ሀብት ፈሶባቸው የለሙ ቦታዎች መንከባከብና ጽዳታቸውን መጠበቅ እንደሚገባ አጽንኦት ሰጥተዋል። በአረንጓዴ አሻራ የተጀመረው ውጤታማ ስራ ለጥራቱም ትኩረት እንዲሰጠውና የችግኝ ተከላ ስራ ባጠረ ጊዜና ከእቅድ በላይ ማሳካት እንደሚገባ አሳስበዋል። የበጎ ፍቃድ አገልግሎት ሁሉም ዜጋ ባህል እንዲያደርገው የማስቻል ስራዎችና ተማሪዎች ውጤታማ እንዲሆኑ የክረምት ማጠናከሪያ ትምህርት ልዩ ትኩረት ሊሰጣቸው እንደሚገባም አሳስበዋል። ዜጎችን ከተረጅነት ለማሻገር የተጀመሩ የሰብአዊ ስራዎች ለመተግበር መጋዘኖች በጥራት መገንባታቸውን አንስተው በቂ የሰብአዊ ድጋፍ ቁሶች እንዲኖራቸው ማድረግ ትኩረት ተሰጥቶበት እንዲሰራበትም ከንቲባ አዳነች አቤቤ ጥሪ አቅርበዋል። ቀጥለናል አድማጮች። ቀደም ሲል የሀገር ውስጥ ዘገባዎችን ነበር ለእናንተ ያስደመጥን። አሁን ደግሞ ከውጭ ወዳገኘናቸው ዘገባዎች እናልፋለን። በቅድሚያ የአፍሪካ
ዚምባብዌ የመጀመሪያውን የሊቲየም ማቀነባበሪያ ፋብሪካ ከፍታለች። በአፍሪካ ከፍተኛውን የሊቲየም ማዕድን ምርት የምታመርተው ዚምባብዌ የመጀመሪያውን የሊቲየም ማቀነባበሪያ ፋብሪካ በይፋ ስራ ማስጀመሯን ያስታወቀችው። ይህ ከአሲድና ከሌሎች ኬሚካሎች ጋር በማቀናጀት ለኤሌክትሪክ መኪና የሚያገለግለውን ሊቲየም ሰልፌት የሚያመርተው ፋብሪካ በዋና ከተማዋ ሐረር አቅራቢያ በ400 ሚሊዮን ዶላር ወጪ የተገነባ ነው። ፋብሪካው ሀገሪቱ ጥሬ ማዕድናትን ያለምንም ተጨማሪ እሴት ወደ ውጭ የመላክ ልምዷን ለማስቀረት የያዘችውን ስትራቴጂካዊ እቅድ ለማሳካት ትልቅ እርምጃ ተደርጎም ተወስዷል። የዚምባብዌ ፕሬዝዳንት ኤመርሰን ምናንጋዋ እንደገለጹት ዓላማቸውም በሀገር ውስጥ ተጨማሪ እሴት በመፍጠር ለዜጎች የስራ ዕድልና ከፍተኛ የውጭ ምንዛሬ ማስገኘት ነውም ተብሏል። በመጨረሻም የአሜሪካ ፕሬዝዳንት ከኢራን ጋር ጥሩ ድርድር እያደረግን ነው አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ጥሩ ድርድር እያደረግን ነው ብለዋል። ፕሬዝዳንቱ አሜሪካ የተተኳሽ እጥረት ገጥሟታል የሚለውን ትችትም አስተባብለዋል። ይልቁንም በተራዘመ ድርድር ውስጥ የመቆየት ፍላጎት እንደሌላቸው ገልጸዋል። ከኢራን በኩል አሜሪካ በእስራኤል ተጽዕኖ ወደ ጦርነቱ ከገባች ከ5 ወራት በኋላ መውጫው ጠፍቷታል የሚል ነቀፋ መስተዋሉን ዘገባዎችም አመላክተዋል። የኢራን ባለስልጣናትም አሜሪካ ዋጋዋን ትከፍላለች በሚል ዛቻ ቢቀጥሉም ዋሽንግተን ከ2 ሳምንታት በኋላ ጥቃቶችን አቁማለች። አድማጮች ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። ቀደም ሲል የሀገር ውስጥና የባህር ማዶ ዘገባዎችን ለእናንተ አደረስናችሁ። ትርታ 97.6 ኤፍኤም ከማለዳው 12 ሰዓት ከ30 ጀምሮ እስከዚህ ሰዓት ወደ እናንተ የትርታ ቁርስን እያደረሰ ይገኛል። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ዛሬ ዕለተ ማክሰኞ ሐምሌ 21 ቀን 2018 ዓ.ም የተለያዩ መሰናዶችን ወደ እናንተ አድርሰን ነበር። ቀዳሚውና ለእናንተ ቀናችሁን ያበረታል ብለን በማሰብ የብርቱ ቀን መሰናዶ የአንድ ስኬታማ ሰው የህይወት ተሞክሮ መርጠን ወደ እናንተ አደረስን። እንዲሁም ደግሞ በዛሬው ዕለት የሀገር ውስጥና የባህር ማዶ ከተሞች ምን አይነት የአየር ሁኔታን ያስተናግዳሉ የሚለውንና እንዲሁም ደግሞ የመዳረሻ ጥቆማ ወደ ኦማን ወስደን ብትሄዱ ለስራ አሊያም ለልዩ ልዩ ጉዳዮች ብታቀኑ ብለን ኦማንን አስጎበኘናችሁ። እንዲሁም ደግሞ የቴካፕ መሰናዶ ሳምንታዊ የቴካፕ መሰናዶ በመረጃ ዙሪያ ላይና ራሳችንን እንዴት መጠበቅ እንዳለብን የሚያመላክት መረጃን ነበረ ለእናንተ ያደረስን። እንዲሁም ደግሞ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮችን የምንዳስስበት የዳሰሳ መሰናዶ ዛሬም በመንገድ ላይ ፈጣን ምግቦች ላይ በተመለከተ የባለሙያ ሀሳብን አካተን እንዲሁም ደግሞ የሚመለከተውን ባለስልጣን አካልም አነጋግረን ለእናንተ የዳሰሳ መሰናዶን አጋራናችሁ። በየሰዓቱም ደግሞ ዜናዎችን ከሀገር ውስጥና ከባህር ማዶ ወደ እናንተ ስናደርስ ቆይታ አድርገን ነበረ። ብርቱካኑ አልተ ንጉስና ንጉሱ በሪሁን እዚህ ቦሌ ከሚገኘው ዋና ማሰራጫ ስቱዲዮ ፕሮግራሙን እየመራን እንዲሁም ዩኤል አሰፋ ደግሞ ቴክኒኮን በጥራት እየተቆጣጠረ አብረናቸው የጋራ ቆይታ አደረግን። የዛሬው ትርታ ቁርስ መሰናዶ የተከታተላችሁትን ይመስላል። እኛ